አብጌል ወደ ቤት ተመልሳለች። አቶ ደረጀ አብጌልን ለማስተማር ነው ይሄን ሁሉ ያደረገው ማለት ነው። ልጁን ደብቀው ነበረ። ልጁ አልሞተም፣ በሕይወት አለ። እሱን ደብቆ እንግዲህ አብጌል በዚህ እንድትማር ፈልጎ ነው ማለት ነው። እንግዲህ እሷን ለማስተማር ብሎ ምን ታደርጋለች ብሎ ነው እንግዲህ ይሄን ሁሉ ያደረገው ማለት ነው። በመጨረሻም ልጁ በሕይወት እንዳለም አወቀች ማለት ነው። ሁሉም ሰው አውቃል። እንግዲህ ሌሎቹ ከዳጣና ከአብጌል ውጪ ሌሎቹ ያውቁ ነበረ። ማርታም ታውቃለች፣ ናታንም ያውቃል። እንግዲህ ሶስቱ ተነጋግረው ነው እሷን ለማስተማር ስል እንደዚህ ያደረጉት ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ላናቸው የሰላማችሁ ይብዛልኝ። ዳጣ ክፍል 98 ተለቋል። አብጌል ወደ ቤት አስመጥቶ ነበረ አቶ ደረጀ የቤት እንድትሆን ብሎ እንግዲህ ያንንም ያደረገው ለእሷ ስል ነበረ። እንግዲህ እሷ እንድትማር እና ከስተቶቿ እንድታረም ብሎ ነው ያን ሁሉ ከፖሊሶቹ ጋር ተነጋግሮ ይሄን ሁሉ ያደረገው ማለት ነው። በመጨረሻ እንግዲህ እስከ ቤት ድረስ አስመጥቷት ቤት እንድታድር አድርገው ቤት አደረች ማለት ነው። ሌላ ደግሞ ውሃ ናት። እንግዲህ ውሃ እሷ ካሌለች ቤት አምጣት ስትብላ እየቀወጠች ነበረ። ምግብ እንኳን አልበላም ስትል ነበረ። እንግዲህ ምንም እንኳን ብታሉ እንግዲህ የአንድ እናትና አባት ልጆች ናቸው። በጣም ይዋደዳሉ ማለት ነው። እንግዲህ አብጌልም ብትሆን ሌላ ጊዜ ያ ብትጮህበትም ብትቆጣትም በጣም ነው የምትወዳት ማለት ነው። እሷም ወደ ቤት ስትመጣ እንግዲህ አቅፏት በጣም ተደስታ ነበረ። ውሃም ማለት ነው ሳሎን ቁጭ ብሎ ምን ያህል እንደምትወዳት እየነገረቻት ነበረ። እኔ እስር ቤት ብገባም እዛ መጥተሽ ትጠይቀኛለሽ፣ በጣም ነው የምወድሽ እያለቻት ነበረ። እንግዲህ ዳጣና ውሃ ደግሞ በጣም ተደንቆ እንግዲህ አንቺ ነሽ ወይ ይሄን እየተናገርሽ ያለሽው? ደህና ነሽ ወይ እያላት ነበረ። ምክንያቱም አብጌል እንደዚህ ትናገራለች እንደዚህ ትሆናለች ብሎ ማንም አላስብም ማለት ነው። እሱም በሷ በጣም እየተደነቁ ነበረ። በተጨማሪም ደግሞ ናታንንም አንተ ዳጣን ትወዳታለህ አውቃለሁ፣ እኔ ደግሞ ካሁን በኋላ መጨረሻ እስር ቤት ነው፣ መቼ እንደሚወጣም አላውቅም፣ ቢወጣም እንኳን ምን እንደሚሆን እንኳን የማውቀው ነገር የለም ብላ እንግዲህ ለናታንም እየነገረችው ነበረ። እናንተ ትወዳላችሁ፣ ዳጣም ትወዳለች ይመስለኛል፣ የምትወድ ይመስለኛል፣ ስለዚህ እናንተ አብራችሁ ሆኑ ቻለች ማለት ነው። እንግዲህ በጣም ነው የተደነቁት እነሱ። አብጌል እንደዚህ ትሆናለች ብሎ ማንም አላሰበም። እንግዲህ አብጌል የእውነት ተለውጣለች ወይ ነው አሁን። በሌላ በኩል እንግዲህ ጠዋት ደግሞ እዛ ቤት አድራ ጠዋት ነክቶ ፖሊሶቹም እዛ ቤት መጥቶ መቃብሩ እንዲቆፈር እያስደረጉ ነበረ። እንዲቆፈር ብሎ እየተናገሩ ነበረ። እነሱም ደግሞ አይሆንም ወይ ደግሞ የራስን ሰዎች ዘናና ማርታም ልጆቼ ፊት ይሄን አታድርጉ፣ አንተ የራስን ቡድን ጥራና ያስቆፍረው ብለዋለች ማለት ነው ለፖሊሱ። እንግዲህ እንደዛ ተባብሎ ወደ ቤት ገቡ ማለት ነው። ፖሊሱም ሆነ ሁሉም ቤተሰብ ወደ ቤት ሲገቡ ደረጀ ደግሞ ውጭ ቀርቶ ነበረ። እንግዲህ ውጭ ቀርቶ ልጁን ደግሞ ወደ ቤት ስመጣ እንግዲህ ጥበቃው መቶት ነበረ። ራሱ ስቶ ወርቆ ነበረ። እንግዲህ እሱንም አንስተው ወደ ቤት አስገባ ማለት ነው። እንግዲህ እሱ ወደ ቤት ሲገባ አብጌልም በጣም ነው የደነገጠችው ማለት ነው። እሱ ስታየው ራሷንም ሳተች ማለት ነው። እንግዲህ ከአብጌልና ዳጣ ውጪ ሁሉም ሰው ስለዚህ ነገር ያውቃል። ሁለቱም ተደናገጡ ማለት ነው። አብጌልም በጣም ደነገጠች። ይሄ ምንድነው? እንዴት እንደዚህ ሆነ ብላ ዳጣ ደግሞ ልጁን አታውቅም ነበር። እንግዲህ ምን እየተፈጠረ እንደነበረ ግራ ገብቷት ነበር። እንግዲህ ሁሉም ተደናግጠው እሷም ደንግጣ ልጁ ጋር ተጠግታ ልጁን ነካክታው ላይ እያለች ነበረ። በህልሜ ነው እያለች እንግዲህ ልጅ ብሎ ሁሉም ሰው እንደሚያውቅና እሷን ለማስተማር እንደዚህ እንዳደረግ ሁሉ ነገሯት ማለት ነው። እሷም እንግዲህ በጣም ደስ ብሏት ልጁን ስታቅፈው ነበረ። በጣም ተደስታ በጣም አባቷንም አቅፋ ሁሉንም ሰው ስታቅፍ ነበረ። ልጁንም ደጋግማ እያየችው እያቀፈችው ነበረ። እንግዲህ
ሁሉም ሰው ደግሞ ፖሊሱም ሆነ ልጁም አባትሽ በጣም ጥሩ ሰው ነው፣ እሱ አባትሽ በመሆኑ በጣም እድለኛ ነሽ እያለት ነበረ። እሱ ለአንቺ ስል አንቺን ለማስተማር ስል ይሄ ሁሉ ርቀት ሄዷል ብሎ እንግዲህ ለሷም እየነገራት ነበረ። በተጨማሪ ደግሞ ልጁ ለእኔም ሁሉ ተርፏል፣ እኔንም ቢሆን ህይወቴን ቀይሮልኛል። እኔ ከዚህ በፊት በጣም ይቅም ነበረ፣ ጠጣ ነበረ፣ ግን በሱ ምክንያት አሁን ላይ ሁሉንም ነገር እርግፍ አድርጌ ትቻለሁ። ይሄን ሁላ ጊዜ እሱ ነበረ ያቆየኝ። እንግዲህ እሱ ጋር ስቆይ ደግሞ ይሄን ሁሉ ነገር መተው ችያለሁ ብሎ እንግዲህ እያመሰገነ ነበረ። በተጨማሪም ደግሞ ጓደኛው ምን አይነት ምርጥ ጓደኛ እንዳለው እና እሱን እያፈላለገ ለሱ ብዙ ነገር እየሆነለት እንደነበረው ስናገር ነበረ። እንግዲህ አብጌል በጣም ደስታዋ በጣም ትልቅ ሆኖ ነበረ። እንግዲህ እየሮጠች ጥበቃ ሁሉ ስታቅፍ ነበረ። እዚህ ክፍል ላይ በጣም ለየት ብላለች። እንግዲህ አብጌል ተለውጣለች። በእውነት ግን ተለውጣ ነው ወይስ ለጊዜው ደስታ ብቻ ነው? ከእስር ቤት ስለተረፈችው ብቻ ነው? እንግዲህ እነሱ ጠይቋት ነበረ። ከእስር ቤት ስላልገባሽው ነው ወይስ ልጁ ስለተረፈ ነው እያለት ነበረ። እስር ቤትም ስላልገባው ነው፣ ልጁም ስለተረፈ በጣም ደስ ብሎኛል፣ እኔ ነፍሰ ገዳይ አይደለሁም፣ አሁን ነፃ ነኝ እያለች ግቢውን ውስጥ እየዘለለችው ነበረ። እንግዲህ ልጁ በህይወት በመኖሩ በጣም ደስ ይላል ማለት ነው። ሌላ እንግዲህ በጣም ቢሆን ለሷ በጣም ደስ ብሏታል። በተቃራኒ ደግሞ እውነት ተለውጣለች ወይስ ውሸቷን ነው እያለች ነው ማለት ነው። ናታንን ደግሞ ስትጠይቀው ነበረ። እንዴት ነው ደበቃችሁኝ? ለምን ደበከኝ? እያለች ነበረ እሱን ስትጠይቀው ነበረ። እሱም እንግዲህ ምስጢር እንዲሆን ተፈልጎ ነው፣ አባዬ ነው እንደዚህ እንዲሆን የፈለገው፣ ከዚህ ለዛ ነው የደበኩሽ እያለት ነበረ። እንግዲህ ከዚህ በፊት ብታውቂው ኑሮ አሁን ላይ እንደዚህ አትደሰችም ነበረ እያለት ነበር። ሌላ በኩል እንግዲህ አብጌልና አባቷም አብጌልም እንግዲህ አባቷ በመጨረሻ ምን ያህል እንደምወዳት ለሷ ምን ያህል ርቀት እንደሚሄድ ተረድታለች ማለት ነው። እንደውም ጉልበቷ ላይ እየታኝታ እንግዲህ በጣም ምን እንደምትወደው እና ከዚህ በኋላ ምንም አይነት ጥፋት እንደማታጠፋ እየነገረችው ነበረ። አባትየውም እንግዲህ እየመከራት ነበረ። ለእናንተ ስል ምንም እሆናለሁ፣ እናንተም ደግሞ እንደዚህ አትሆኑ ብላ እሷም እየመከራት ነበረ ማለት ነው። ደግሞ ሌላ ደግሞ እንግዲህ ናታን እጠራለሁ ብሎ እሷን ወደ ናታን ክፍል ላካት ማለት ነው። በሌላ በኩል እንግዲህ ናታን እና ዳጣ አብሮ ነበሩ። ወደ ናታን ክፍል ነበረች ዳጣ። እንግዲህ በዛው እዛ እንድትተኛ ነግሯት ነበረ። እሷም ደግሞ እዛው የእሱ ክፍል ውስጥ ተኛች ማለት ነው። እንግዲህ አብጌል ወደ እሱ ክፍል ስትሄድ እሷ እዛ ተኝታ ነው ያለችው። በሩ ስታንኳኳ እንግዲህ እሷ ውስጥ ናት። ምን የሚፈጠር ይመስላችኋል? እንግዲህ አብጌል አሁን እሷን እዛ ስታይ ምን ትላለች? ዳጣን እዛ ካየች በኋላ ለአባቷ ትናገራለች፣ እዛ ትናገርም የሚለው ነው እንግዲህ። በተጨማሪም ደግሞ እነሱንም ትቆጣቸዋለች። እውነትም ደግሞ ተለውጣ ከሆነ ከዚህ በፊት እናንተ አብራችሁ ሆኖ ትዋደዳላችሁ ብላችሁ ነበር። አሁን እንግዲህ ምን እንደሚሆን ምን እንደሚፈጠር አብረን የምናየው ይሆናል። ውድ ቤተሰቦቼ ሰላም ሁኑልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ እያደረጋችሁ አበረታቱኝ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ደህና ሁኑልኝ። ቸር ሰንብቱ።